እንወያይ። ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? ምስራቅ አፍሪቃ እጅጉን ከታመመ ሰነባብቷል። ሰሜን ኢትዮጵያ የትግራዩ ጦርነት በሚል የሚታወቀው ውጊያ ትግራይ፣ አማራና አፋር ክልሎችን አድቅቆ የበርካቶችን ሕይወት ገብሮ አልፏል። በዚያ ግን አላበቃም። የፕሪቶሪያው የተኩስ ማቆም ስምምነት በኢትዮጵያ መንግስትና በህወሓት መካከል ከተደረገ በኋላ በስምምነቱ እንድንሳተፍ አልተደረግንም የሚሉ ቅሬታዎች ከየአቅጣጫው አስተጋብቷል። የኢትዮጵያ መንግስትን ደግፎ በትግራይ ክልል ጦር ያዘመተው የኤርትራ መንግስት ያኔ ከደገፈው ኃይል ጋር አሁን ዓይንና ናጫ ከመሆንም አልፈው ተፋጧል። በአማራ ክልል የፋኖ ታጣቂዎች ከመንግስት ጦርና ተባባሪዎቹ ጋር መፋለም መጀመራቸው ከተነገረ ዓመታት ተቆጥሯል። አማራ ክልልን በስፋት በምትዋሰነው ሱዳን የጦር ኃይሏና ፈጥኖ ደራሽ ኃይሉ ውጊያ ከገቡ እዚያም ዓመታት ተቆጥሯል። የሱዳን ጦርንና ዋነኛ ባላንጣው የፈጥኖ ደራሽ ኃይል የሚደግፉ የባሕረ ሰላጤው አገራት የኢትዮጵያ መንግስትንና የኤርትራ መንግስትን በየፊናቸው እንደሚደግፉ ይነገራል። ኢትዮጵያ ውስጥ የሚከሰተው ግጭት ሱዳን ውስጥ፣ የሱዳኑ ኢትዮጵያ ውስጥ ነጸብራቁ በጉልህ ይታያል። ከፍ ሲል ግብፅ፣ ከወደታች ደግሞ ሶማሊያም በግጭት ውጥረቱ ስማቸው በተደጋጋሚ ይነሳል። የምስራቅ አፍሪቃው ግጭትና ውጥረት በአገራቱ ላይ ያስከተለውን ሰብአዊ ቀውስ፣ ፖለቲካዊ ውጥረትና ኢኮኖሚያዊ ተግዳሮት በዛሬው ውይይት ለመዳሰስ እንሞክራለን። በውይይቱ ተሳታፊ የሆኑ አራት እንግዶች ራሳቸውን ያስተዋውቃሉ። አቶ ባይሳ ከርሶ ልጀምር። ሙሉ ስሞትንና የሥራ ድርሻውን ይግለጹልን። ባይሳ ዋቆያ እባላለሁ። የዓለም አቀፍ ሕግ ባለሙያ ነኝ። በሙያዬ የተባበሩት መንግስታት ድርጅት ሰራተኛ ነበርኩ፣ ባለስልጣን። አሁን ግን ጡረተኛ ነኝ። ፕሮፌሽናሊ ፍሮም ታንታውን ኮንሰልታንት ነኝ ለአውሮፓ ዩኒየን፣ ለአውሮፓ ህብረት። ይኸው ነው ያለኝ አሁን። እሺ፣ አመሰግናለሁ። ሌሎቻችሁም እንደዚሁ አጠር እያደረጋችሁ ሙሉ ስማችሁና የሥራ ድርሻችሁን ትገልጹልናላችሁ። አቶ አብዱራህማን ሰይድ ለንደን ነው የምኖረው። የአፍሪካ ቀንድ ፖለቲካ ተንታኝ ነኝ። በጣም ጥሩ። አቶ መስፍን እርሶም? አመሰግናለሁ። መስፍን አማን፣ የምኖረው ኔዘርላንድ አምስተርዳም ነው። የፖለቲካ ተንታኝ ነኝ። የፖለቲካ ተማሪም ነኝ። በቃል ጋር እሺ። አቶ ያሬድ? እሺ፣ ጤና ይስጥልኝ። ያሬድ ኃይለማርያም የህግ ባለሙያና የሰብአዊ መብት ተሟጋች፣ አሁን በአማካሪነት ነው የማገለግለው። በጣም ጥሩ። እንግዶቻችን በውይይቱ ተሳታፊ ለመሆን ፈቃደኛ በመሆናችሁ በዶቼ ቬሌ ዲደብሊው እና በራሴ ስም ከልብ አመሰግናለሁ። በቀጥታ ወደ ጥያቄዎቹ እንሻገር። በኢትዮጵያና በጎረቤት ሀገራት መካከል ያለውን ወቅታዊ ግጭትና የፖለቲካ ውጥረት እንዴት ትገልጡታላችሁ? ለሁላችሁ ነው ጥያቄው። ከአቶ ባይሳ ልጀምር። ኢትዮጵያና ጎረቤቶቿ መካከል ያለው ግጭት እኔ በግሌ አስተያየት ከወትሮ የተለየ ይመስለኛል። ከሶማሌ ጋር ታሪካዊም ባይባል ነው አልፎ አልፎ በመጨረሻው በ1977 ሶማሌ የኢትዮጵያን ድንበር ጥሳ ወደ 1/3 የሚውለውንም ቴሪቶሪያንን ከወሰደች እሱን ብቻ ብናገል ከቁጥር ውስጥ ከሌሎቹ ጋር ኢትዮጵያ በታሪኳ ውስጥ አልፎ አልፎ ያው ግጭት ይኖራል እንጂ በሰላም ትኖር ነበረ። በተለይ ከኤርትራ ጋር ደግሞ ኤርትራ የኢትዮጵያ አካልም ነበረች። አንድ ህዝብ፣ አንድ ቋንቋ፣ ዘሰም ህዝቦች ስለነበርን ከኤርትራ ጋር ጠላትነቱ ይመጣል ብሎ ያስበም የለም። ከኢትዮጵያም ከተገነጠሉ ከ30 ዓመት ወዲህ ያለንበት። አሁን ግን ኢትዮጵያ በሱዳን ጉዳይም በቀጥታም ባይሆን በተዘዋዋሪ አንደኛው ወገን ስትደግፍ ሌላኛውን መቃወሟ ማለት ነው። ከኤርትራ ጋር ደግሞ የነበረው ትኩስ ወዳጅነት በ7 ዓመት ውስጥ ቀዝቅዞ አሁን ያለበት በጠላትነት አይን እስክንተያይ ደርሷል። ከሶማሊያ ጋር ኢትዮጵያ ከሶማሌላንድ ጋር ተፈራርማ የነበረው የመግባቢያ ሰነድ ብዙም ሳይሄድ ደግሞ በዓለም አቀፍ ማህበረሰቡም ጫና መሆን ወይም ኢትዮጵያ ራሷም እንደገና ጉዳዩን አይታባት አስተያየት አድርጋ ይሁን እንዳለ አልቀጠለም። ኢትዮጵያ መልሳ ከሶማሌ ጋር ወዳጅነቷን እንደ ድሮም ቀጠለች ባይባል በጠላት አይን አይተያዩም። ይሄ ሁሉ ሲታይ
ሰላም ያለው አንጻራዊ ሰላም ያለው ከደቡብ ሱዳን እና ከኬንያ ጋር ነው። ከጅቡቲ ጋር ያው የጥቅም ግንኙነት ስላለን ኢትዮጵያ እንደው ማስቀየም አትችልም ጅቡቲ አጉራሻችንም ደረጃ ላይ ነው ያለችው እና እሷን በምንም ታምር ማስቀየም አይቻልም። ስለዚህ በአጠቃላይ ግን ሁኔታው ደስ አይልም። ኋላ ዝርዝር እንገባበታለን። በዚህ ሁኔታ መቀጠል አይችልም። ከወዳጅ ሀገር ጋር ሰላም ከሌለ እነዚህ ጎረቤት ሀገሮች በቀጥታ አንተንም ባይወጉ በተዘዋዋሪ መንገድ ሊጎዱ ይችላሉ። አንተን የሚቃወሙትንም እየደገፉ መሳሪያ እያቀበሉ ወይም በሀሳብ እየደገፉ በዓለም አቀፍ መድረኩም ላይ ደግሞ ዲፕሎማቲክ ጫናም ሊያሳድሩብህ ይችላሉ እና ከጎረቤት ሀገር ጋር መጣላት አንድም ፋይዳ የለውም እና ኢትዮጵያ ደግሞ ዛሬ ከጎረቤቶች ሁሉ ከአንዳቸውም ጋር የሚያጣላት ሰበብ ምክንያት ሳይሆን ሰበብም ያለ አይመስለኝም እና ግን ሁኔታው ለሰላም ጥሩ አይደለም ብዬ ነው የማስበው። እሺ፣ በጣም ጥሩ። ሌሎቻችሁም አጠር ለማድረግ እየሞክራችሁ። አቶ አብዱራህማን ቀጠናውን እንዴት ያዩታል? እርሶስ ምን ያክላሉ? የተባለው ስለ ምንም ፋይዳ የለውም ጸብ ላይ መግባት ከጎረቤት በጣም እስማማበታለሁ። ለዛም የሚሆን ምንም አይነት ምክንያት ለጸብ ምንም አይነት ምክንያት እንደሌለም እስማማበታለሁ። በጣም ጥሩ ነጥብ ነው። ዋናው ግን ሆኖ የሚታየኝ በኢትዮጵያ ሕዝቦች እና በአጎራባች አገሮች ምንም ጥላቻ የለም። ወዳጆች እና ወንድማማቾች ናቸው። ችግሩ ከኢትዮጵያ መንግስታት በተለይ ደግሞ የተስፋፊነት ፖሊሲ የሚከተሉ መንግስታት እነዚህ ብዙ ችግር እየፈጠሩ ነው የቆዩት። ወንድሜ ምናልባት የማያውቀው እኔ ለራሴ ከኤርትራ ነኝ። ኢትዮጵያ ከኤርትራ ጋር ፌዴሬሽን ከገባችበት ጊዜ ጀምሮ ኤርትራኖችን ስታሳድድ በ60ዎቹ ዓመተ ምህረት ደግሞ እስከ እልቂት ህዝብ የመግደል ሲቪሊያንስ የመግደል ስራ ሲሰሩ ነው የቆዩት እና ከነጻነቱ በፊት ብዙ ግፍ በኢትዮጵያ በኩል ኤርትራ ላይ ተፈጽመዋል። በሶማሌ ላይ አሁን የደረሰችበትን ውድቀት ልትደርስ ኢትዮጵያ ብዙ ጥሩ ማለት ትልቅ ሚና እንደነበራት ይታወቃል። ከሱዳንም እንዲሁ በአሁኑ ጊዜ በተለይ በ2018 የአቶ አብይ አህመድ መንግስት ጥሩ አጀማመር ጀምሮ ነበር። ከአጎራባች ሀገሮች በተለይ ከሶማሊያና ከሱዳንም ከኤሪትራም ጥሩ ግንኙነት ጀምሮ ነበር። ከዛ በኋላ ግን የተገኘው የሌላ አጀንዳ የማራመድ የሌላ ጥቅም የማስከበር ስራ ላይ ስለገቡ በዚህ ምክንያት አላስፈላጊ የሆነ ፍጥጫ ተፈጥሯል። በአሁኑ ጊዜ ከኤርትራ ብቻ ሳይሆን ከሱዳንም ጭምር ደቡብ ሱዳንም ብዙ ባይነገርለት ግን በጋምቤላ አካባቢ ችግር እንዳለ ይታወቃል። በዚህ ምክንያት የፖሊሲ ችግር በመንግስት ላይ በተለይ 4 ኪሎ የሚሰፍረው መንግስት ሁልጊዜ የተስፋፊነት ፖሊሲ ሲያካሂድ በቀጥታ ከአጎራባች ሀገሮች ይጋጫል። ከሌላ የውጭ ደግሞ ራቅ ያለ አገር አጀንዳ ላይ ሲገባ ደግሞ የባሰ ይሆናል፣ ውስብስብ ይሆናል ነገሩ ማለት ነው። እሺ አቶ ያሬድ፣ ግጭት ውጥረቱ በአካባቢው ያስከተለው ሰብአዊ ቀውስና ያጠላው ስጋትን በተመለከተ ምን ማለት ይቻላል? ምናልባት ወደ እሱ እመጣለሁ፣ ግን እንደው ባጭሩ በመጀመሪያው ጥያቄ ላይ ሪፍሌክት ወይም ሀሳብ እንድሰጥ ለእኔ አቶ ባይሳ ያነሳቸው ነገሮች ስጋቱን ምኑን በደንብ አድርገው ስለገለጸው እሱ ላይ አልደግመውም። ግን ትልቁ ችግር ምንድን ነው? እያንዳንዱ በዚህ በአፍሪካ ቀንድ ዙሪያ ያሉ አገሮች አብዛኛዎቹ ማለት ይቻላል የውስጥ ችግር የውስጥ የቆየ የፖለቲካ ችግር ያለባቸው አገሮች ናቸው። በአምባገነን እና ጨፍላቂ የሆነ አስተሳሰብ ያላቸው ፖለቲከኞች የያዟቸው አገሮች ናቸው። ኤርትራን የወሰድን ከሆነ የፕሬዚደንት ኢሳያስ ለረጅም ዓመት የቆዩ በአፍሪካ ቀንድ ውስጥ አሁን ከሙሴቪኒ እኩል ረጅም ዓመት ያስቆጠሩ አምባገነን ሰው ናቸው። በተመሳሳይ ሁኔታ ኢትዮጵያም ውስጥ አሁን ከቅርብ ጊዜ ወዲህ ባህሪው ሙሉ እየተቀየረ የመጣው የአብይ አስተዳደርም እንደዚሁ አምባገነን የሆነ ስርዓት ነው። ስለዚህ ሱዳንም ተመሳሳይ ችግር ነው ያለው እና እነዚህ ሀገሮች ውስጣቸው ችግር አለ፣ የእርስ በርስ ግጭቶች አሉ፣ አፈና አለ፣ ጭቆና አለ። እንደገና
የውጭ ፖሊሲያቸው ላይ ደግሞ ይሄ ችግር ተንጸባርቆ ይታያል እና የውጭ ፖሊሲያቸው ላይ የሚታየው ችግር ነጸብራቅ ነው። አሁን ቅድም አቶ ባይሳ በደንብ አድርጎ የገለጸው ግማሹ የግዛትም የምንም የውስጥ ችግርም አንድ ላይ ተዳምረው ቀጠናውን የግጭት ለሰው ልጅ ለመኖር በጣም አስቸጋሪና የስጋት ቀጠና አርገውት በሁሉም ሀገሮች ውስጥ በሚሊየን የሚቆጠሩ ተፈናቃዮች ናቸው ያሉት። የኤርትራ ተፈናቃዮች ኢትዮጵያ ውስጥ፣ ሱዳን ውስጥ፣ የኢትዮጵያ ተፈናቃዮች ሱዳን፣ ደቡብ ሱዳን፣ ሶማሌ፣ ጅቡቲ ጭምር እና የሶማሌ ስደተኞችም እንደዚሁ እና የትርምስ ቀጠና እንዲሆን ምክንያት የሆነው ተመሳሳይ ባህሪ ያላቸው አፋኝ፣ ጨቋኝ በሀገራቸውም ውስጥ ግጭትን ያማከለ የአገዛዝ ስርዓትን የተከተሉ አምባገነኖች የተሰባሰቡበት ኮርነር ነው የአፍሪካ ቀንድና ብዙ ሰብአዊ ቀውስም እየተከተለ ያለው በዛ ምክንያት ነው። እሺ፣ በጣም አመሰግናለሁ አቶ መስፍን። ኢትዮጵያን ጨምሮ በጎረቤት አገራቱ መካከል ያለውን ግጭትና ፖለቲካዊ ውጥረት ምን የሚያያይዘው ነገር አለ ይላሉ? በጣም አመሰግናለሁ። ብዙውን ነገር አቶ ባይሳም ያሬድም ሌሎችም ተናግረውታል። በአጠቃላይ የዚህ የአፍሪካ ቀንድ የሚባለው አጠቃላይ የፖለቲካ የጸጥታ ሁኔታ በጣም የተሳሰረ ነው። ከድሮ ጀምሮ እንትን የተባለ ነው። ብዙዎቹ ግጭቶች ድንበር ተሻጋሪ ናቸው፣ ወይም ደግሞ በአንድም ሆነ በሌላ መልኩ ከሌላኛው ጎረቤት ሀገር ጋር የመያያዝ እንትን አላቸው። እንዲሁ በዓለም የግጭት ካርታ ላይ ስታይ የአፍሪካ ቀንድ በጣም ግጭት ከበዛባቸው ፌልድ ስቴት የሚባሉ የፖለቲካ የወታደራዊ ቀውስ ካለባቸው አካባቢዎች አይ ቲንክ የመጀመሪያው ነው። በቀይ እንትን ነው እንደውም ብዙ ጊዜ የሚቀመጠው ማለት ነው። በዋነኝነት እነዚህ የቆዩ ያልተፈቱ ችግሮች አሉ። እነዛን የቆዩ ያልተፈቱ ችግሮች በአብዛኛው በስልጣን ላይ ያሉት አገዛዞች በሁሉም በኩል ማለት ነው በጉልበት እንጂ በዲፕሎማሲ የመፍታት ፍላጎት የለም። በጣም የሚታየው ነገር ምንድን ነው? ይሄ የትብብር በተለያየ መንገድ የሚፈጠሩ ትብብሮች የማይረጉ ናቸው። አሁን ባለፈው ጊዜ አዲስ አበባ፣ አስመራ፣ ሞቃዲሾ ምናምን የሚለው አላያንስ ነበር። አሁን ያ ተገልብጦ ሌላ አይነት ትብብር የተፈጠረበት ሁኔታ ነው ያለው። በጣም እንትኖቹ የሀገሩ ያሉት አገዛዞች የሚፈጥሩት የሴኪሪቲ የጸጥታ ትብብር በጣም የአካባቢውን አለመረጋጋት ያሳያል። ግጭቶቹ ምንጊዜም በቀጥታም ሆነ በተዘዋዋሪ በተለይ በአብዛኞቹ ግጭቶች መንግስታዊ አክተሮች ስቴት አክተር የሚባሉትን የሚያካትቱ ናቸው። ግን ከዛ በተጨማሪ ደግሞ ነን ስቴት አክተርስ የሚባሉ አሁን እነዚህ ሽብርተኛ ድርጅቶች፣ እነዚህ ዓለም አቀፍ የወንጀለኛ ድርጅቶች በዛም ኢንቮልቭ የሚያደርጉበት ናቸው። አሁን ሶማሊያ ውስጥ ያለውን እንትን ስናየው ከስቴቱ ከመንግስቱ በተጨማሪ ሌሎች ነን ስቴት አክተር እንትኖች ያሉ ናቸው እና በዚህ አጠቃላይ አፍሪካ ቀንድ የተሳሰረ የጸጥታች እንትን ያለበት ነው። አንደኛው ሀገር ውስጥ የሚፈጠር ቀውስ ሌላኛው ሀገር ውስጥ በቀጥታም ሆነ በተዘዋዋሪ ተጽዕኖ የማሳደር እንትኑ በጣም ሰፊ ነው። የውጭ ኃይሎች በዚህ ውስጥ አሁን ደግሞ በጣም ውጭ ኃይሎች ላይ እንመጣለን። እዚህ ላይ እነዚህ ናቸው በተለይ ዋናው ይሄ አለመረጋጋቱ በየጊዜው የሚፈጠሩ አላያንስ የቆዩ ችግሮችን በዲፕሎማሲ ሳይሆን በጉልበት የመፍታት አዝማሚያ የመሳሰሉት የአካባቢውን ችግር የበለጠ እንዲወሳሰብ የበለጠ አስቸጋሪ እንዲሆን እያደረጉት ነው። ይሄ ነው። እሺ፣ በጣም ጥሩ። በድጋሚ አመሰግናለሁ አቶ አብዱራህማን። በዚህ በምስራቅ አፍሪካ ፖለቲካዊ ውጥረትና ግጭት ረዣዥም እጆቻቸውን የዘረጉ ሀገራት እንዳሉ ይጠቀሳሉ። አሁን መስፍን ጠቆም ያደረገው ማለት ነው። መስፍን በኋላ ላይ የሚመጣበታል። በዋናነት እነማንም ማንሳት ይቻላል? በዋናነት የሚነሱት በአሁኑ ጊዜ ኢማራቶች ናቸው። ኢማራቶች የተባበሩት አረብ ኤሚሬቶች በአፍሪካ ቀንድ እንዲሁም በሰሜን አፍሪካና በመካከለኛ ምስራቅ ብዙ ችግር እየፈጠሩ እንደሆኑ ይታወቃል። ሶማሌ ውስጥ እጅ ያላቸው፣ በአሁኑ ጊዜ ደግሞ ሱዳን ላይ የሚፈጸመው በተለይ በፈጥኖ ደራሽ በመሳሪያ ብቻ ሳይሆን በቅጥረኛ ከኮሎምቢያና ከሌላ የመጡ ወታደሮች ሳይቀር እየደገፉት ናቸው እና በዚህ ምክንያት የኢማራቶች በአሁኑ ጊዜ
ጣልቃ ገብነት ብዙ ችግር እና ውጥረት ፈጥረዋል በአፍሪካ ቀንድና በሌሎች አካባቢዎች። ሌሎቹ ግብጽ ሊጠቀሱ ይቻላል። የግብጽ ግን ጉዳዩ በጣም ክሊር ነው። ምክንያቱም የእነሱ ችግር ከአባይ ጋር የተያያዘ ነው። የአባይ ውሃ እንዳይቀንስባቸው የአባይ ግድብ እሱን አፌክት እንዳያደርገው ነው የሚፈሩት። በዚህ ምክንያት አንድ ስምምነት ላይ እስካልደረሱ ከኢትዮጵያ ጋራና ሌሎች ከአባይ ወንዝ አዋሳኝ ሀገሮች ችግሩ ወይም ውጥረቱ ሊቀጥል ይችላል። ይሄ ደግሞ የእሱ ችግር ምን ይሆናል? አንዳንድ ጊዜ መንግስታቱ ምንም አይነት ስምምነት ላይ መድረስ ሳይቻላቸው ሲቀር ወደ ሌላ የእጅ አዙር ስራዎች እርስ በራሳቸው ሊሰሩ ይችላሉ። በተለይ በግብጾች በኩል ለኢትዮጵያ ተቀናቃኝ ኃይሎች የመደገፍ ከኢትዮጵያ ጎረባች ሀገሮችም ችግር ካለም እዛም እጅ የማስገባት ባለፈው እንዳየነው ከሶማሌላንድ በተደረገው ስምምነት ምክንያት የሶማሌ መንግስት ከግብጽ ጋራ የግብጽ ሰራዊት ወደ ሶማሊያ እንዲገባ ፈቅደዋል። ኤርትራም ከግብጽ ጋራ ጥሩ የሆነ ግንኙነት አለ። በዚህ በተለይ በቀይ ባህር ጉዳይ አንድ አይነት አቋም እንዳላቸው እየገለጹ ነው የቆዩት ባለፈው ጥቂት ሳምንታት። ስለዚህ ግብጾች በሁለተኛ ደረጃ ይጠቀሳሉ። ዋናው ግን ከግብጾቹና ከቱርኮቹ እና ኢማራቶቹ በላይ የቀይ ባህር መስመር በጣም ለዓለም ኢኮኖሚ በጣም አስፈላጊነት ስላለው እዚህ ላይ የሆነ ነገር ችግር ሲፈጠር ጉዳዩ የአፍሪካ ቀንድና የቅርብ ያሉት እንደ ግብጽና ኢማራቶች ጉዳይ ብቻ አይሆንም። ሌላ ሀገሮችም ሊሳተፉበት ይገደዳሉ። በተለይ ደግሞ ብዙ ሀገሮች ሀያላን የሆኑ ሀገሮች የጅቡቲ ውስጥ የወታደር ካምፕ ስላላቸው እነሱም ወደዚህ አካባቢ በተለይ ቻይናና አሜሪካ ይህን አካባቢ ከሌላ ቁጥጥር ነጻ እንዲሆን ሊፈልጉ ይችላሉ። በዚህ ምክንያት የእነሱም ሚና ሊኖር ይችላል። ጥሩ። አቶ መስፍን ሞከር ወዳደረጉት ወደ ቅድሙ ልመለስና የተባሉት ሀገራት በምስራቅ አፍሪቃ ላይ ያላቸው ተጽዕኖ ምን ያህል ነው? ፍላጎታቸውስ? አይ ጥሩ ነው። እንትን ነው ምንድን ነው መሰለህ አገራቱ ተጋላጭ ናቸው፣ ድሃ ናቸው። ፕላስ ሲደመርበት ደግሞ ከድህነት በተጨማሪ ደግሞ ያልተረጋጉ ደካማ መንግስታት ናቸው። እነዚህ ይሄ ሁኔታ ለሌሎች ተጽዕኖ ለማድረግ ለሚፈልጉ አካባቢ ውስጥ ያለውን የፖለቲካ ትርምስ ወይም ደግሞ አካባቢው ላይ ጥቅማቸው ማስጠበቅ ለሚፈልጉ መንግስታት በሩን የሚከፍት ሁኔታ ነው ያለው። ግን ይሄ አሁን የተጀመረ አይደለም፣ የቆየ ታሪክ ነው። በቀዝቃዛው ጦርነት ወቅት ትልልቆቹ ሀያላን ሀገሮች ምን ያህል የኢትዮጵያና የሶማሌ ጦርነት ሌላም ግጭት ውስጥ እጃቸውን ያስገቡ እንደነበር የሚታወቅ ነው። አሁን ግን ይሄ መካከለኛ ሀገሮች የሚባሉት አሉ። አሁን ሱፐር ፓወር ሌላ ሀያላን ሳይሆን አዲስ ኢመርጂንግ ፓወር እንደ አዳዲስ እየጎለበቱ እየመጡ ያሉት ሀገሮች ከሌሎች አካባቢዎች በተለየ ሁኔታ አፍሪካ ቀንድ ላይ መፈታተሻ እየሆነ ነው ተጠቅሷል። ዩናይትድ አረብ ኤምሬትስ፣ ግብጽ፣ ሳውዲ አረቢያ እና ሌሎችም ሀገሮች በጥቅማቸውን ለማስከበር በተለያዩ ወገኖች ተሰልፈው የአፍሪካ ቀንድ ሀገሮችን አሁን እያሾሩ ያለበት ሁኔታ ነው። አሁን ለዚህ ነው ግጭቱ አፍሪካ ቀንድ አካባቢ ያለው ግጭት ለመፍታት አስቸጋሪ የሚሆነው ምንድን ነው? ከባለቤቶቹ አልፎ ሌሎች የዚህ የግጭት ተጫዋቾች ወይም ደግሞ ተጽዕኖ አሳዳሪዎች አሉ እና ችግሩን ለመፍታት ፊት ለፊት የሚቀመጡት ባለቤቶቹ ሳይሆን ከኋላ ሆነው ስፖንሰር ወይም ደግሞ በገንዘብም በመሳሪያ የሚደግሙ እንትኖች ናቸውና ነገሮች የተወሳሰቡ እየከፉ ነው የሚመጡት። ለማደራደርም ለመፍታትም እንትን እያሉ እየመጡትና ይሄ ነው የሚታየው። እሺ አቶ ባይሳ ከዓለም አቀፍ ዲፕሎማሲ አንጻር ምስራቅ አፍሪቃ ላይ ተጽዕኖ ያሳድራሉ የሚባሉት አገራት ሚናና ተሳትፎ እንዴት ይገመገማል? አመሰግናለሁ። በትክክል መስፍንም ጫፍ ነካው። ዛሬ ያለንበት ዛሬው ዓለም አቀፍ ሁኔታ ዛሬ 50 ዓመት በፊት ከነበረው እጅግ በጣም ይለያል። በተለምዶ ዓለም ሁለት ቦታ ተከፍላ የምስራቅና የምዕራብ ጎራ ተብላ ቀዝቃዛው ጦርነት ጊዜ የዓለም ፖለቲካ ከሞላ ጎደል የሚዘወረው ወይ ከክሬምሊን ነው ወይ ከዋሽንግተን ነው።
ስለዚህ ሂደቶችን ከመስመር ከሄዱም እዛ ቁጭ ብሎ ሉጋም ያበጁለታል። እነዚህ ክሬምሊንና ዋይት ሀውስ ብዙ ከቁጥጥር ውጭ የሆነ ወይም ደግሞ ወደማይገመት አቅጣጫ የሚሄድ ኮንፍሊክት አይኖርም ነበር፣ ያርሙታል። ለምሳሌ እንደዛ ዘመን ቢሆን ኖሮ ዛሬ ሁለቱ የራሳቸው ስፌር ኦፍ ኢንፍሉዌንስ በአማርኛ አላውቅምና ተጽዕኖ የሚያሳድሩባቸው የራሳቸው መሬት የራሳቸው ርስት አይነት አድርገው የሚያዩት አካባቢ ስላለ ዛሬ ፑቲን ዩክሬን ውስጥ እንደሚገባ እውነት የዛሬ 50 ዓመት ቢሆን ኖሮ አሜሪካ አትገባበትም ነበረ። ያንተ ባክያርድ ነው፣ እንደፈለግህ አድርግ ነው። ኢትዮጵያን በፓናማ ጉዳይ ራሽያን በፓናማ ጉዳይ አትገባም። ተከባብረው የራሳቸውን ድርሻ እና በአካባቢውን ደግሞ ይቆጣጠሩታል። ዛሬ ያጠፍቶ ሌሎች ተጫዋቾች መጡ። አሁን ዓለም አቀፍ መድረክ ላይ እንደ ሱፐር ፓወር እና ቻይና እንደ ኢራን እንተውና በአካባቢ ደረጃም እነዚህ አረቦች አሁን ኢመርጅ ያደረጉ የዛሬ 50 ዓመት ምንም ያልነበሩ ሀገራት ዛሬ ኢኮኖሚያቸው ስላደገ ኢኮኖሚያቸውን ተጠቅመው ፖለቲካ ጫና ለማሳደር በተለይ በቀይ ባህር ላይ የበላይነትን ለማሳየት ብቅ ያሉ ሲመጡ ይህ በመካከላቸው ያለው ሽኩቻ እኛን ደካማ ሀገራትን በተጽዕኖ እያሳደሩብን እንድንደግፋቸው እያደረጉ ነው። ሳውዲ አረቢያ በኤርትራ በኩል ብትቆም ለምሳሌ ኤምሬትስ ከኢትዮጵያ ጋር ይቆማል። እኛ አሁን ትናንት ምንም ያልነበሩ ሀገራት በእኛ ላይ በሚያሳድሩ ተጽዕኖ ምክንያት የእነሱን ፕሮክሲ በእነሱን የአደራ ጦርነት ለማካሄድ እያነሳሱን ነው። በዚህ ሂደት ምንድን ነው የሚሆነው? አንድ ሌላው ትልቁ የዓለም እኛ ሁልጊዜ ችግራችን በትክክል ነው ያስቀመጠው ያሬድ፣ የውጥንቅጥ ቀጠና የሆነው እንዲሁ ዝም ብለን ብናየው ስደተኞች ወይም ተፈናቃዮች የአንድን ሀገር የሰላም የመረጋጋት ደረጃ ባሮሜትር ናቸው፣ መለኪያ ናቸው። አሁን እያንዳንዳቸው የምንወስድ ኢትዮጵያ የምንወስድ የሱዳን ስደተኞች አሉ፣ የኤርትራ ስደተኞች አሉብን፣ የሶማሌ ስደተኞች አሉ። ከሶስቱም ትልልቅ ጎረቤት ሀገሮቿ ስደተኞች ታስተናግዳለች። ሱዳን በተራዋ ከኢትዮጵያም ከኤርትራ የሚመጡ ስደተኞችን ታስተናግዳለች። ኤሪትሪያ ከሶማሌ የሚመጡን ታስተናግዳለች። በሆነ ጊዜም ከኢትዮጵያ የሚመጡትን ታስተናግዳለች። ተቃዋሚ ኃይልም ቢሆኑ ከስደተኞቹ ሌላ ችግር የሚያወጣ ምንድን ነው? እነዚህ ጎረቤት ሀገራት ለራሳቸው ጥቅም ሲሉ ተቃዋሚ ኃይላትን ወስደው ያስተናግዳሉ፣ ያኖራሉ። የሳውዘንድ ሱዳን ተቃዋሚ ኃይላት ኢትዮጵያ ውስጥ ነበረ። የሶማሌን የሚቃወሙ አካላት ኢትዮጵያ ሊኖሩ ይችላሉ፣ በግልጽ የማውቀው የለም። ኤርትራን ግን አሁን ለምሳሌ ኢሳያስን የሚወጉ ኃይላት ኢትዮጵያ ውስጥ ይሰለጥናሉ። ኤርትራ ውስጥም ደግሞ ኢትዮጵያ መንግስት የሚቃወሙ የሆነ ግን ግንቦት 7 አርበኞች ኤርትራ ውስጥ ይኖራሉ። ይሄ ሁሉ ምንድን ነው የሚያሳየው? በትክክል ተቀምጠው የውጥንቅጥ ቀጠና ያደርገዋል ቀጠናውን እና ለሰላም በጣም አስጊ ነው። ለዲፕሎማቶች አንድ ቃል ለመጨመር የሚጨምረው የውጭ ሀገሮች ኢትዮጵያ ላይ ያላቸው አንድ ኮንሰርን ቢኖር አንድም በቀይ ባህር ምክንያት ኢንተርናሽናል ትራንስፖርት ያበላሻል። ሁለተኛው ይሄ የስደተኞችና ተፈናቃዮቹ ጉዳይ ስፒል ኦቨር ወደ ጎረቤት ሀገር ሄዶ እነሱ ደግሞ ሰልጥነው ይመለሳሉ፣ ውጊያ ይቀጥላል። የመጨረሻው ትንሿ ፖርሽን ግን የሰው ልጆች መብት የምትለው ነው። ለእኛ ትልቁ ነገር ነው። ለውጭ ሰዎች ግን ለውጭ መንግስታት ምንም አይደለችም። ስለ ኢትዮጵያ ስለሚካሄደው ሰው ልጅ መብት ጥሰት ደንታ መላቸውና ብትመጣ መጨረሻ ፖይንት ላይ ናት ብዬ ለማስፈር። እሺ፣ አቶ ባይሳ የሰው ልጆች ሰብአዊ መብት የሚለውን እሱን ቃል ልውሰድና አቶ ያሬድ በዛ ላይ እንዲቀጥሉ ነው። ረዣዥም እጆች ያላቸው ሀገራት አሉታዊ ሚና የሰብአዊ ሁኔታውን ከማባባሱ አንጻር እንዴት ይታያል? የሚያሳዝነው የምዕራቡ ዓለም በሰብአዊ መብት ጉዳይ በጣም ጥሩ ስም ያላቸው የሚመስሉት ሀገሮች በሌላ መልኩ እነዚሁ ቀጠናዎች ውስጥ እዚሁ ቀጠና ላይ ሰብአዊ መብት ጥሰቶችን ሊያባብሱ የሚችሉ ግጭቶችን ጭምር ከአንድ ወይ ከሌላ ወገን ጋር ሆነው ከኋላ ግጭቶችን ሲያባብሱ ይታያል። በዛው ልክ የቅድም ከምዕራባውያኖቹም ውጪ እንደ የተባበሩት የአረብ ኤሚሬት እዛ ቀጠናው ላይ ያሉ ጠንካራ አቅም ያላቸው በቀይ ባህር ላይ የጠነከረ የጂኦፖለቲካ የቀጠናዊ ጥቅም ያላቸው አካላት ከፍተኛ የሆነ ወታደራዊ እንቅስቃሴ፣ የመሳሪያ ዝውውር የሚደረግበት አካባቢ ነው። ለምሳሌ ኢትዮጵያ ከሶማሌላንድ ጋር ስምምነቷን መፈረሟን ተከትሎ ራሱ ዋናዋ ሶማሌ ድንበር ላይ
ቱርክን ጨምሮ ሌሎች በርካታ ኃይሎች ናቸው ወዲያውኑ ግብፅንም ጨምሮ ሰራዊታቸውን ማንቀሳቀስ የጀመሩት። ስለዚህ የውስጥ ግጭቶችንም ያባብሳሉ፣ እየደገፉ መሳሪያ እየሰጡ ገንዘብ እየሰጡ የሱዳንን ግጭት በሁለቱም አቅጣጫ ተሰልፈዋል የውጭ ኃይሎች። እነዚህ ረጃጅም እጅ ያላቸው በሌሎቹም ሀገሮች ውስጥ ያሉ ግጭቶችን በአንድ ወይ በሌላ ወገን ሆነው በገንዘብም በመሳሪያም ስለሚደግፉ በሁሉም ሀገሮች ውስጥ በጣም አስደንጋጭ የሆነ በረጅም ታሪክ ውስጥ ታይቶ የማይታወቅ ሰብአዊ ቀውስ ነው እየተከተለ ያለው። ሱዳን ውስጥ አሁን የተፈናቃዩ ቁጥር ብቻ ወደ 10 ምናምን ሚሊዮን ገብቷል። የአገር ውስጥ ተፈናቃይ እንደገና ድንበር የሚያቋርጠው ሳውት ሱዳን ተመሳሳይ፣ ደቡብ ሱዳን ተመሳሳይ የግጭት አደጋ ያንጃበበበትና የተከፋፈለ ማህበረሰብ እንዲፈጠር አድርገዋል። አካባቢው ላይ ያለውን ሀብትም ለመቀራመት ከሱዳን ከደቡብ ሱዳን ወርቅ፣ ነዳጅ ላይ ያተኮሩ ጥቅም ያላቸው አካላት ተፋላሚ ኃይሎችን በተለያየ መንገድ ይደግፋሉ። በተመሳሳይ ሁኔታ ነው አሁን የኢትዮጵያ መንግስት ኤርትራን ይከሳል፣ የኢትዮጵያን ተፋላሚ ኃይሎች ትደግፋለች ብሎ። እንደዚሁ የኢትዮጵያ መንግስት ቅድም አቶ ባይሳም እንዳለው የኤርትራን ተፋላሚ ኃይሎች ይደግፋል። እና እነዚህ ሁሉ ድጋፎች ግን በእነዚህ ሀገሮች አቅም የሚደረግ አይደለም። አብዛኛዎቹ ሀገሮች ድሆች ናቸው፣ ኢኮኖሚያቸው የደቀቀ ነው፣ የውስጥ የፖለቲካ አስተዳደሮቻቸው የተዳከሙ ናቸው። ነገር ግን የረጅም እጃቸውን ልከው በገንዘብም በማማከርም በተለያየ መንገድ ድጋፍ የሚያደርጉት የውጭ ኃይሎች እያንዳንዱን ሀገር ለመበታተንም ለማተራመስም ቀጠናውን በዚህ አሁን ላለበት ሁኔታ ለማምጣት ትልቅ ሚና እየተጫወቱ ነው እና ትልቁ የሰብአዊ ቀውስ አሁን በመላው ዓለም ቅድም አቶ መስፍን ጥሩ አድርጎ ተናግሮታል። የቀይ ምልክት ያለበት በዓለም ካርታ ውስጥ በግጭትም በከፍተኛ ተፈናቃይ ያለበትም የረሃብ አደጋ ያለበት ሰብአዊ ቀውሶች የተባባሱበት ቀጠና እንዲሆን ያደረገው እነዚህ የውጭ ኃይሎች በጣም ስር የሰደደ ጣልቃ ገብነት ክልሉን ወደ ከፋ ሁኔታ ውስጥ እየሰደደው ነው ያለው። እሺ፣ በጣም ጥሩ አቶ ባይሳ፣ ይህን ለዓመታት የዘለቀ ደም አፋሳሽ ግጭትና ፖለቲካዊ ትኩሳት እንደ ዩናይትድ ስቴትስ ያሉ አያላን ሀገራት ሊያረጋጉት ይችላሉ የሚሉ አሉ። እርስዎ በዚህ ይስማማሉ? አሁንም አይደለምም ለማለት ይከብዳል። ዝም ብሎ በቲዮሪ ደረጃ መቻል ይችላል። የአሜሪካ መንግስት አርግ ብሎ ትእዛዝ ከላይ ቢሰጥ ያደርጋል። ግን ያደርጋሉ ወይ ነው? ምንድን ነው ኢንተረስታቸው? ቅድም ያልኩት ነው። እኛ ራሳችን ስንክብል አጋኔን ያስቀመጥ ነው እንጂ እውነት ለኢትዮጵያ ኮንሰርን፣ ለህዝቧ ለሰላም ለመረጋጋት ኢንተረስት ያላቸው ቢሆን ኖሮ ብዙ ሀገሮች አሉ ኢትዮጵያ ላይ ጫና ሊያሳድሩ የሚችሉ፣ ወይም እንግዲህ ስለ ኢትዮጵያ ነው እና የምናወራው፣ ወይም ኤርትራ ላይ ጫና ሊያሳድሩ የሚችሉ ሀገራት አሉ። ግን አያረጉም። ይሄ በቲዮሪ ደረጃ ነው። ፕራክቲካሊ ግን እኔ ሁልጊዜ የምለው ችግራችን ራሳችን እናውቃለን። አዳዲስ የተፈጠሩ ሀገራት አይደሉም፣ ህዝቦች አሉ። የምንተዋወቀን የኤርትራ ህዝብና የኢትዮጵያ ህዝብ ይተዋወቃል። የኢትዮጵያና ሶማሌ ህዝብ ይተዋወቃል። የኢትዮጵያና ሱዳን ህዝብ ይተዋወቃል። በተለይም ደግሞ እነዚህ ከሱዳን ጋር የናናላይን ሙቭመንት ውስጥ አብረን ነበርን፣ ሀገራት ነን፣ እንተዋወቃለን። እና ለሶሉሽኑ ውጭ ሀገር ወደ ውጭ መንግስታት ፊታችንን ከማዞር እንዲሁ ወደ ውስጥ ራሳችን አይተን እንዲሁ ድፍረት ኖሮን ቅንነት ኖሮን እነዚህ መንግስታት እርስ በርሳቸው ቢያወሩ ይቀላል ባይነኝ ነው ወደ ውጭ ከሚያዩ። በጣም ጥሩ ቅልብጭ ያለ ሀሳብ ነው፣ ግልጽ የሆነ። እሺ አቶ አብድራህማን፣ የተጠቀሱት ሀያላን ሀገራት ጦርነቱ እንዲቆም ውጥረቱም እንዲረግብ ጫና ማድረጉ ለምን ተሳናቸው ይላሉ? ዋናው የነሱ ቅደም ተከተል ሊለያይ ይችላል። ለምሳሌ በአሁኑ ጊዜ የኢትዮጵያ የኤርትራ ጉዳይ የአፍሪካ ቀንድ ብዙ ቅድሚያ የሚሰጥ እንትን አይሉትም ማለት አይሯሯጡም ለችግሩን ለመፍታት። ዋናው ግን በጥቅማቸው እንትን መሰረት ስለሚሄዱ
ጥቅማቸውን የሚጎዳ ነገር ሲኖር ያኔ ይንቀሳቀሳሉ። ለዚህ ነው ግን እኔ እንደ አቶ ባይሳ እንዳሉት እስማማበታለሁ። የችግሩ ባለቤትነት ሁሉ ጊዜ ራሳችን ካልሆን የአፍሪካ ቀንድ ህዝቦች ሌላው ሞቶ የእኛን ችግር ሊፈታልን የሚችልበት አጋጣሚ ብዙ አይታየኝም። አቶ አብዱራህማን እርሱ ደግሞ በጣም ቁጥብ ያለ ነው። ጥሩ ነው፣ እንደዚህ ሰብሰብ ሲል በጣም ጥሩ ነው። አቶ መስፍን እርሶስ ምን ያክላሉ? አይ ብዙ ባሉት ላይ እስማማለሁ። በነገራችን ላይ እንትኑ ይሄ በአጠቃላይ በዓለም አቀፍ ደረጃ ትልቅ የሆነ የጂኦፖለቲካል የመልክዓ ፖለቲካ ለውጥ አለ። በተለይ በሀያላኖች ሀገራት አዳዲስ አይነት አሰላለፎች፣ አደረጃጀቶች እየተፈጠሩ ነው እና በተለይ እነዚህ ከዚህ ቀደም በአፍሪካ ቀንድ ተጽዕኖ ያሳድሩ የነበሩ ሀያላን ሀገሮች አንዳንዶቹ ዲስኢንትረስትድ ፍላጎት የማጣት እንትን አሁን በተለይ አሜሪካን ሀገር ለውጥ ዶናልድ ትራምፕ ፕሬዚዳንቱ አዲስ የመጣው ፕሬዚዳንት አስተዳደር ወደ ስልጣን ከመጡ በኋላ ብዙም ይሄ በሌሎች ሀገሮች ጉዳይ ውስጥ የመግባት ጥቅም ከሌለ ማዕድን ሀብት ከሌለ ምናምን በግልጽ ነው የሚናገሩት። በነገራችን ላይ ዲል ብሬከር ነው የሚባሉት አይደል? በግልጽ ነው የሚናገሩት እና ኢንተረስት እንደሌላቸው እያሳዩ ያለበት ሁኔታ ነው ያለው እና ይሄ ነው ቅድም ስናወራ የነበረው ሌሎች መካከለኛ ኃይል አቅም ያላቸው ሀገሮች ወደ ክልሉ እንዲመጡና ነገሩ እንዲያወሳስቡት እያደረገ ያለው እና ፍላጎቱ ካላቸው ብዙ ከዚህ ቀደም እንዳየነው ብዙ ተጽዕኖ የማሳደር ሌቨሬጅ ምን ይባላል ሌቨሬጅ ጫና የማሳደር አቅሙ አላቸው። የኢኮኖሚም አቅሙ፣ የፖለቲካም አቅሙ፣ የዲፕሎማሲም አቅሙ አላቸው። የትግራይ ጦርነት ላይ የነበረውን ጫናና አሁን ሌሎቹን ግጭቶች ለመፍታት ያለውን እንትን ስታነጻጽረው በጣም የተለያየ ነገር ነው። የዛን ጊዜ የነበረው ጫና የነበረው በተለይ ምዕራባውያን አካባቢ የነበረው ግርግር በጣም ለየት ያለ ነገር ነበር። ኢቨን ብዙዎቻችን ልብ ብለነው እንደሆነ አላውቅም የአሜሪካ መንግስት የብሔራዊ ደህንነት ጉዳይ ነው ብሎ ጉዳዩን እስከ መፈረጅ ደረጃ ደርሶ ልዩ መልእክተኛ መድቦ ብዙ ተጽዕኖ ማሳደር እንትን ነበር። አሁን የፕሪቶሪያ ስምምነት የሚባለውም አንድም የመጣው በተፋላሚ ኃይሎቹ ፍላጎትን ብቻ ሳይሆን በዚህ ከውጭ በመጣው ተጽዕኖ ነው። ግን አሁን የምናየው ደግሞ በተለይ ባለው አሁን አስተዳደር ብዙም ፍላጎት እንደሌለ ነው። እኔ ከአቶ ባይሳም ከአብዱራህማን ጋር የምትማማለው የራሱ የአፍሪካ ህብረት የኢጋድ የመሳሰሉት የዚህ የግጭት መፍቻ እንትኖች አሉ፣ ማዕቀፎች አሉ። እነሱን ወደ ማጠናከርና መጠቀሙ ላይ ማበረታታቱ ላይ ብናዘምን ይሻላል። ለ50 ዓመት ለ60 ዓመት ያየነው የሞከረው ነገር ነው። ተጋጨን። በአፍሪካ ቀንድ ያልታየ አይነት ግጭት የለም እና አይ ቲንክ ይሄ በቂ ነው ብሎ መሪዎቹ እንትን ማድረግ ይገባል የሚል እንትን አለ። ታንክ ዩ። እሺ፣ አመሰግናለሁ። አቶ ያሬድ፣ ሱዳንና ኢትዮጵያን ብንመለከት ለዓመታት የዘለቀ ደም አፋሳሽ ጦርነቶች እየተካሄዱባቸው ነው። ሀያላኑ ሀገራት ሰብአዊነትን አስቀድሞ ጦርነቱ እንዲያከትም ማድረጉ ለምን ተሰናቸው ይላሉ? አጠር አድርገው። ይሄ ቅድም እንግዲህ አቶ ባይሳም መስንም አቶ አብዱራህማንም የጠቀሷቸው ነገሮች ናቸው። ይሄ የአቅም ማጣት ጉዳይ ሳይሆን ወይ ከግጭቶቹ ጀርባ የታሰቡ የሀያላኖቹ ስሌቶች ይኖራሉ፣ ጥቅም ተኮር ስሌቶች፣ ወይም ደግሞ እንደ ፕራዮሪቲ ያለመውሰድ ወይም የቅድሚያ ትኩረት ያለመስጠት አይነት ነገር ነው እንጂ ቢፈልጉ ኖሮ ማዕቀብም ጥለው ምንም ብለው ልክ የትግራዩን ግጭት ቅድም መስፍን እንዳለው እንዳስቆሙት ሁሉ እነዚህንም ግጭቶች ማስቆም ይችሉ ነበር እና ተነጻጻሪ የሆነ ትኩረት የሚስቡ ጉዳዮች አሉ በዓለም ላይ። የዩክሬን ጉዳይ አለ፣ የፍልስጤም ጉዳይ አለ። አንዳንዱ ጉዳዮች ላይ የሚወስዷቸውን እርምጃዎች የአፍሪካ ቀንድ ግጭቶችን ለማስቆም ሲወስዱ አይታይም። ስለዚህ የሰጡት የትኩረት ደረጃ እና ምናልባትም ከግጭቱ ጋር አያይዘው የሚያሰሏቸው የአገሮቻቸው ጥቅም ይኖራል ብዬ ነው የማስበው። እሺ፣ በጣም ጥሩ። እንግዲህ አሁን ምናልባት ያልተነገሩ ያላላችኋቸውን ሀሳቦች በሙሉ ሁላችሁም አንዳንድ እድል ስለምሰጣችሁ ከማጠቃለያው ጋር እንድታጠቃልሉት ነው የምፈልገው። አድማጮች፣ ውይይታችን ከመደምደማችን በፊት የመፍትሄ ሀሳቦችን እናድምጥ። እንደው ለመሆኑ የምስራቅ አፍሪቃ ውስጥ በተደጋጋሚ የእርስ በርስ ወይንም የጎረቤት ሀገራት ግጭት፣ ጦርነትና አንዱ የሌላውን ተቃራኒ መደገፍ የምናየውን ያህል ስለ ሰላም፣ ትብብርና መደጋገፍ የማንሰማበት ምክንያቱ ምንድን ነው ትላላችሁ? ከማጠቃለያችሁ ጋር አንድ ላይ ሀሳባችሁን እያያያዛችሁ አስተያየት እንድትሰጡበት በሚል ነው።
በቀጠናው የቀጠለው ጦርነት ተባብሶ መልኩን በመቀየር ተጨማሪ እልቂት ብሎም ብርቱ ሰብአዊ ቀውስ እንዳያስከትልስ ምን ይደረግ ትላላችሁ? አቶ ያሬድ ከርሶ ልጀምር። ይሄ የአቶ መስፍን መጨረሻ ላይ የጠቀሰው ነገር የአፍሪካ የራሷ የሆነ ችግሯን ልትፈታ የምትችልባቸውን እድሎች ያለመጠቀም ችግር ያመጣውም ይመስለኛል። የአፍሪካ ህብረት ኢጋድንም ጨምሮ ያሉ አፍሪካ ውስጥ ያሉት አደረጃጀቶች ይህን ችግር ለመፍታት የሚችሉበት ሰፊ እድል አለ ብዬ አስባለሁ እና ነገሮች እስኪለይለት ድረስ ነው የሚጠብቁት። ግን እንደ መፍትሄ እነዚህን ሀገሮች የቀጠናዊ የጋራ ጥቅም ያላቸው መሆኑን እና እዛ ላይ ያላቸውን ሀብትም ጉልበትም እዛ ላይ እንዲያጠፉ የሚያስችል የይዘት ያለው ውይይት እና ንግግር መጀመር አለበት። ሰላም የጋራ አጀንዳቸው ነው። የኢኮኖሚ ጥቅም ትስስር የጋራ አጀንዳቸው ነው። ድህነትን ማሸነፍ የጋራ አጀንዳቸው ነው። ያሏቸውን ሀብቶች በጋራ መጠቀም የሚችሉበት እድል የሚፈጥር ውይይት የአፍሪካ ቀንድ ጥቅምን ብሎ በየሀገሩ የሚሻኮቱበትን ጥቅም ግን በጋራ መጠቀም የሚችሉበት አጀንዳ ይዞ የሚመጣ አፍሪካዊ ኢኒሼቲቭ ወይም ተነሳሽነት ካለ ችግሩ ሊቀረፍ የሚችልበት እድል ሰፊ ይመስለኛል። እሺ፣ አመሰግናለሁ። እኔም አመሰግናለሁ። አቶ ባይሳ እርሶስ ምን ይላሉ? በጣም ባጭሩ ሌሎች ሁሉ ስላሉት መድገም አልፈልግም። ችግራችንን ራሳችን እንፍታ። ዓለም አቀፉ ማህበረሰብ አንዳቸውም ከአንዳቸውም በማይለይ ሁኔታ ለኛ ያላቸው ትኩረት በተፈጥሮም እንደዚሁ ነው መሆን የነበረበት። አሁን ደግሞ በተለይ የሁማኒቴሪያን ኮምፖኔንቱ እንኳን እየጠፋ ለራሳቸው ብዙ ጥቅም ስለማንሰጥ ናቹራል ሪሶርስ ስለሌለን፣ ተፈጥሮ ሀብት ስለሌለን፣ ፖለቲካ ጫና ማሳደር ስለማንችል ለኛ ለኢትዮጵያ ችግር ምንም ትኩረት እንሰጥ አገር የለም ብለን እንደምድምና ብኖር እንኳን የለም ብዬ መደምደም እፈልጋለሁ። ስለዚህ ያለው መፍትሄው እኛው በራሳችን እርስ በራሳችን እናውራ። ጦርነት የትም ቦታ ላይ ሰላምና እድገትን አመጣም። እስቲ በጠመንጃ ትተን በአፍ እንዋጋ። በተለይ ከጎረቤት ሀገር ጋር መዋጋት ምንም አይነት ጦርነት በአገር ውስጥም ሆነ በውጭ ሀገር አንዳችም አይነት ትርፍ ስለማያመጣ እስካልተወረን ድረስ አገር ለመከላከል ብሎ ያን መቼም ምርጫ ስለሌለ እስካልተወረን ድረስ የጦርነት ከበሮ መምታቱ አያስፈልግም። በሰላም ማውራቱ ለሀገሪቱም ለቀጠናም ለሁሉም ጥቅም ያመጣል ብዬ አስባለሁ። አመሰግናለሁ። አቶ አብዱራህማን ቀደም ሲል አቶ ያሬድ በሰጡበት አስተያየት ላይ መጀመሪያ የጠየቅኩት ጥያቄን ተንተርሰው ነው አስተያየት የሚሰጡት። የምስራቅ አፍሪካ ውስጥ በተደጋጋሚ የእርስ በርስ ወይንም የጎረቤት ሀገራት ግጭት፣ ጦርነትና አንዱ የሌላውን ተቃራኒ መደገፍ የምናየውን ያህል ስለ ሰላም ትብብርና መደጋገፍ የማንሰማበት ምክንያቱ ምንድን ነው ትላላችሁ? አጠቃላይ የመፍትሄውንም ሀሳብ አድርገው ይንገሩን። እኔ መስማማበታለሁ። የአቶ ያሬድና የአቶ ፈይሳ አስተሳሰብ በጣም እሱ ነው ዋናው መንገድ መሆን ያለበት። ትንሽ ግን ለመጨመር ያህል በእያንዳንዱ ሀገር በአፍሪካ ቀንድ ለምሳሌ ለሕዝብ ጥቅም የሚያከብርና የሚያገለግል መንግስትና ስርዓት መፈጠር አለበት። አንደኛው ብዙ ችግሮችን የሚመጡት ከላይ ነው፣ ከታች አይደለም፣ ከህዝብ አይደለም። የችግር መፍታት ብዙ መንገዶች አሉ። በባህልም ይሁን በሌላ ህብረተሰቡ በጣም ጨዋና የችግር አፈታት አቅም ያለው ነው። ግን ጎረምሶቹ ልክ እንደ ሰፈር ጎረምሳ ካልተጣሉ ምንም ስልጣን የሚበቃቸው የማይመስላቸው ስላሉ እያንዳንዱ ሀገር አንድ ህዝብ የሚያገለግል ስርዓት መንግስት ብቻ ሳይሆን ስርዓት ሲስተም መፈጠር ዋነኛ ነው። ሁለተኛው ደግሞ የአፍሪካ ቀንድ ድንበሮች በቅኝ ግዛት የአውሮፓ ቅኝ ግዛት የተሰሩ ስለሆኑ ናቹራል አይደሉም፣ ማለት ተፈጥሯዊ አይደሉም። አንድ ህዝብ ወደ 2 ወደ 3 የከፋፈሉ ናቸው። ስለዚህ ይህን ነገር ሃርሞናይዝ ለማድረግ ማለት ወደ ጥላቻና ወደ ፍጥጫ እንዳይደርስ ዋናው ደግሞ እነዚህ የአፍሪካ ቀንድ ሀገሮች የጋራ ጥቅም እንዳላቸው አምነው
በጋራ የመስራት የመግባባት የመከባበር ያለው ደግሞ ዲፋክቶ የሆነ የቀኝ ግዛት የሰራውም ድንበር ቢሆንም ግን እሱንም አክብሮ ወደ የተሻለ እድገትና የተሻለ ትብብር ከዛም ቀጥሎም እስከ ውህደት ወይም ደግሞ አንድነትን ሊያደርስ የሚችል መንገድ መያዝ ይቻላል። የአውሮፓ ህብረት እንደዚህ ነው ያደረገው። በጥቂት ሀገራት ጀምሮ ነው ለአመታት ለመቶ አመታት ሲዋጉ ከቆዩ በኋላ ነው እንግዲህ ከአሁን በኋላ ጦርነት አያስፈልግም፣ ተባብረን የጋራ ጥቅም ማስከበር ይሻላል ተብሎ ነው አውሮፓ ባለፉት ከሁለተኛ የዓለም ጦርነት በኋላ ሰላምና መረጋጋት ለማግኘት የቻለችው። ስለዚህ አፍሪካ ቀንድም እንደዛ ለማድረግ ኢንፋክት አውሮፓ በላይም እድሉ አለ፣ ጥምረቱም አለ፣ ህብረተሰቡም ተመሳሳይ ስለሆነ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ አቶ መስፍን። እንግዲህ እንደተጠቀሰው ጦርነትና አንዱ ሌላውን ተቃራኒ ሲደግፍ የምናየውን ያህል ሰላም፣ ትብብር፣ መደጋገፍ የመሳሰሉት ነገሮች ላይ የማናየው ወይም የማንሰማው ለምንድን ነው? ውጥረት፣ ግጭቱ እንዲረግብስ ምንድን ነው መደረግ ያለበት ይላሉ በእርስዎና አጠቃላይ ሀሳቡን? ብዙ ነገር አሁን አቶ አብዱራህማን ጠቅሶታል። ትልቁ እንትኑ ያለው ምንጩ ያለው በየሀገራት ውስጥ ያለው የአምባገነን ስርዓቶች ወይም ደግሞ የዲሞክራሲ መታጣት ነው። ብዙ ጊዜ አምባገነኖች ካሉ ብዙ ጊዜ የውስጥ ችግራቸውንም ወደ ውጭ ለማውጣት በተለያየ ምክንያቶች ግጭት መፈለጋቸው በጣም ተፈጥሯዊ ነው፣ የታወቀ ነው እና በዚህ የተነሳ አካባቢውን ማተራመስ ምናምን እስካሁን የምናየው ነገር ነው እና አይ ቲንክ ዋናው ነገር እኔ የተባለው ነገር እንዳለ ሆኖ እኔ እንትን የምለው ይሄ ቅድመ መከላከል የሚባል ነገር አለ አይደል? ግጭት ከመድረሱ በፊት ግጭት እንዳይከሰት የሚያስፈልጉ ይሄ አስፈላጊ ኢንፍራስትራክቸር የሚባለው መዋቅሮች፣ ሁኔታዎችን ማመቻቸት፣ ለምሳሌ ዲሞክራሲ ሁኔታውን ማመቻቸት፣ አሁን በሀገራቱ መካከል ያለው ትስስር በኢኮኖሚ ቢሆን አሁን ኢትዮጵያና ጅቡቲን ተመልከት። ምንም ቢባል ሊጣሉ አይችሉም። ሁለቱም ጥቅማቸው የተሳሰረ ስለሆነ ማለት ነው። ሌሎች ኢትዮጵያና ኤርትራ በዚህ መንገድ ጥቅማቸው የተሳሰረ ቢሆን ጦርነትን ልክ ይሄ አሁን የአራዳ ልጆች የሚሉት ላይ ጦርነት የፋራ ነው የሚል አይነት ነገር ወደሚል ይመጣሉ እና ይሄ ፕሪቨንቲቭ የሆነ መከላከል፣ ጦርነትን ቀድሞ የመከላከል እንትን ቢታሰብበት ጥሩ ነው። ከተፈጠረ በኋላ በጣም መስማማበት ነገር ነው። እስካሁን ያለን ታሪክ የሚያሳየው አንድ ነገር ሲባል ለሰላም ስምምነት ለእንትን ለማድረግ ወይ ለንደን ወይ ፓሪስ ወይ ዋሽንግተን ነው የምሮጠው እና እዚሁ አፍሪካዊ የሆነ በአካባቢው ባለ የግጭት መፍቻ ማዕቀፍ የመፍታቱን ስራ መስራት ነው። እንትኑም ማዳበር ነው። አሁን ኢጋድ ያሉትን የአፍሪካ ህብረትን ራሱ በሀገራት መካከል ያሉትን የሲቪል ሶሳይቲ እንትኖችን ጥምረት የበለጠ ማዳበር ነው እና እነዚህ ናቸው መፍትሄዎቹ የማስበው ወንድሜ። እሺ፣ በጣም አመሰግናለሁ። ሁላችሁንም ነው የማመሰግነው። አድማጮች፣ የምስራቅ አፍሪቃው ግጭትና ውጥረት በአገራቱ ላይ ያስከተለውን ሰብአዊ ቀውስ፣ ፖለቲካዊ ውጥረት ብሎም ኢኮኖሚያዊ ተግዳሮቱን በተመለከተ ያደረግነው ውይይት በዚሁ ይደመደማል። የውይይቱ ተሳታፊዎች አቶ አብዱራህማን ሰይድ፣ አቶ ባይሳ ዋቅወያ፣ አቶ ያሬድ ኃይለማርያምና አቶ መስፍን አማን ለንቁ ተሳትፏችሁ ሁላችሁንም በአድማጮቻችንና በዶቼ ቬሌ ዲደብሊው ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ። መልካም ጊዜ ይሆንልህ።